ሰላም ጤና ይስጥልን ክቡራትና ክቡራን የዳአማት ሚዲያ ቤተሰቦች እንደምን ቆያችሁ? ለዛሬ አንድ ሰሞነኛ ሸልኮ የወጣ ሚስጥርና የተፈጠሩትን ውዝግቦች በማስመልከት መረጃውን እናጋራችኋለን። በመጀመሪያም የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል የሚለውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት አቤቱታ የምንመለከት ሲሆን በሁለተኛው ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም የሚለውን የአቶ ጌታቸው ረዳ መልእክትን እንቃኘዋለን። እስከ መጨረሻው አብራችሁን እንድትዘልቁ እየጠየቅን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ሰናይ ጊዜም። ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ሲኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው። ሁሌም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫም አውጥቶባቸዋል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። መግለጫው አክሎም በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽሕፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው በማለት የጌታቸው ንግግር ውድቅ አድርጎታል። የጽሕፈት ቤቱ መግለጫም አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል አጥብቆ ይከሳል። ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህናም ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳም በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸው ጭምር ለአደጋ የሚያጋልጥ የነውር ነው ሲልም በምሬት ወቅሷል። አክለውም የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ፍንቱ አድርጎ ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ዝቶባቸዋል። የፕሬዝዳንት ጽሕፈት ቤቱን መግለጫ ተከትሎ ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ በበኩላቸው የተጠናው ጥናት ተንተርሶም ወደ እርምጃ እንደማይገባም ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልክ ያለው ሲሉም አብራርቷል። በእኔ እምነት የፖለቲካ ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባም ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጿል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽሕፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ያላቸውን አቋም ያላቸውን አቋም ገልጿል። ቅርታ ዚያ ኸደግማ የህግ ልዕልና ዚያስ ሙሉት ኸደግ መልካም ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽሕፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈም የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ ያላቸውን አቋም ገልጿል።
ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞች ለማዳን ሲባል በህዝብ ስም መነገድ ይቁም ሲሉም ጨምረው ገልጿል። ሚስጥራዊ ሰነዱ በተመለከተም ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶም ከፍተኛ መነጋገሪያ መሆኑ አይዘነጋም። ሰነዱን በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገወጥ የሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከት ነው። ሌሎችም በርካታ ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች ያሉት ነው። እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባሉ ሰላም ስለሚመርጡ በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን ነው ከሃዲዎች የተባሉ። እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናለሁ። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣን ያለ አግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከአገር ወደ አገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉና የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎችም የሆቴል ባለቤቶች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ እንደሚያመላክተው በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃም፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነም ይዘረዝራል። አመጣጤም ራሱ የጡት አባቴ አይታወቅም፣ አድራሻ አይታወቅም፣ ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችሉ ያውቁ። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤም ወይም ደግሞ እንበብ በቅርቡ ከአገር መውጣታቸው ሚኒስትር አቶ ጌታቸው ረዳም ከፋና ቴሌቪዥን በነበራቸው ቆይታም ጠቁመዋል። ይህ ዳአማት ሚዲያ ነው። ውድ የዳአማት ሚዲያ አድማጭ ተመልካቾች ለዛሬም የነበረን ዝግጅት በዚህ አጠናቀቅን። ሰላም።